ቀኑ እንደ አውሮፓውያን አቆጣጠር ግንቦት 18 1965 ነው። በዚያ ንጋት ላይ በደማስቆ ከተማ መሃል በሚገኘው የማርጄህ አደባባይ ላይ የነበረው አየር በከፍተኛ ጭንቀትና ዝምታ ተሞልቶ ነበር። በሺዎች የሚቆጠሩ የሶሪያ ዜጎች፣ ከፍተኛ ወታደራዊ መኮንኖችና ጋዜጠኞች በአደባባዩ መሃል ወደ ተተከለው የሞት መሰላል በትኩረት ይመለከታል። በዚያ የሞት መድረክ ላይ የቆመው ሰው በሶሪያ ከፍተኛ የፖለቲካና ወታደራዊ መዋቅር ውስጥ ተወዳዳሪ የሌለው ተደራሽነት የነበረው የፕሬዝደንቱ የቅርብ አማካሪና የወደፊቱ የመከላከያ ሚኒስትር ተብሎ የታጨው ባለጸጋ ከማል አሚን ታቤት ነበር። ነገር ግን በዚያች ሰዓት በስቅላቱ ገመድ ስር የቆመው ሰው ከማል አሚን ታቤት አልነበረም። እውነተኛ ስሙ ኤልያሁ ቤን ሻኡል ኮሄን ይባላል። እርሱ የእስራኤል የደህንነት መስሪያ ቤት ሞሳድ በአረብ ምድር ካሰማራቸው ሰላዮች መካከል እጅግ ስኬታማውና ለሀገሩ ከፍተኛ መስዋዕትነት የከፈለው ድብቅና ድንቅ ሰላይ ነበር። ለመሆኑ አንድ ተራ የሂሳብ ሹም የነበረ ሰው እንዴት የጠላቱን ሀገር የደህንነትና ወታደራዊ መዋቅር ጥሶ እስከ ስልጣን ማማ ድረስ ዘለቀ? በሶሪያና በእስራኤል መካከል የተደረገውን የታሪክ ፍሰት የቀየረው የዚህ ሰው ሚስጥራዊ ጉዞ ምን ይመስል ነበር? ዛሬ ስለ ታማኝነት፣ ስለ ስነ ልቦናዊ ጦርነት፣ ስለ አስገራሚ ብልሃትና በመጨረሻም ስለ አሰቃቂ ውድቀት የሚተርከውን የኤሊ ኮሄንን ሙሉ የህይወት ታሪክ እያንዳንዱን ዝርዝር በጥልቀት እንመለከታለን። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። የኤሊ ኮሄን ታሪክ የሚጀምረው በወርቃማውና በጥንታዊው የሜዲትራኒያን ወደብ በግብፅ ከተማ በሆነችው አሌክሳንድሪያ ከተማ ውስጥ ነው። ታኅሳስ 16 1924 በዚያች ታሪካዊት ከተማ ውስጥ ከሶሪያዋ የአሌፖ ከተማ ተወስደው በመጡ አይሁዳውያን ቤተሰቦች መካከል ኤልያሁ ኮሄን ተወለደ። አባቱ ሻኡል ኮሄን እጅግ ትጉና ቀናተኛ የጨርቃጨርቅ ነጋዴ ነበረ ሲሆን እናቱ ሶፊያ ደግሞ በሃይማኖታዊ እሴቶችና በታማኝነት ላይ የተመሰረተ አስተዳደግ ለልጆቿ የሰጠች ጠንካራ ሴት ነበረች። ኤሊ በቤተሰብ ውስጥ ከነበሩ 8 ልጆች መካከል አንዱ ነበር። ገና በልጅነቱ ከሌሎች ወንድሞቹና እህቶቹ የተለየ አስገራሚ የማሰብ ችሎታና ልዩ ተሰጥኦዎችን ያሳይ ነበር። በተለይም የነበረው የፎቶግራፊክ ሚሞሪ የሚደነቅ ነበር። ማንኛውንም ያነበበውን ጽሑፍ፣ ያየውን ምስል ወይም የሰማውን ድምፅ በአእምሮ ላይ ቀርጾ የማስቀመጥ ተፈጥሯዊ ብቃት ነበረው። ይህ ተሰጥኦ በኋለኛው የህይወቱ ዘመን ለሚሰራበት እጅግ አደገኛና ውስብስብ የደህንነት ሥራ ዋነኛ መሳሪያው እንደሚሆን በወቅቱ ቤተሰቦቹም ሆነ እርሱ ራሱ የሚያውቁት ነገር አልነበረም። ኤሊ ያደገው ዘርፈ ብዙ ባህሎችና ቋንቋዎች በሚደመጡባት በእስክንድሪያ ከተማ ውስጥ በመሆኑ ፈረንሳይኛ፣ አረብኛ፣ ዕብራይስጥና እንግሊዝኛ ቋንቋዎችን ገና በልጅነቱ አቀላጥፎ መናገር ጀመረ። በተለይም የአረብኛ ቋንቋን የተማረው በሁለት መንገድ ነበር። በአንድ በኩል የግብፅን የአረብኛ ዘዬ በመንገድ ላይና በትምህርት ቤት ሲማር፣ በሌላ በኩል ደግሞ ወላጆቹ ከሶሪያ የመጡ በመሆናቸው በቤት ውስጥ የሚናገሩትን የሶሪያ ማለትም የአሌፖን የአረብኛ አጠራርና ዘዬ ጠንቅቆ ያውቅ ነበር። ይህ ድርብ የአረብኛ ቋንቋ ችሎታው በኋለኛው ዘመን ፍጹም ሶሪያዊ ሆኖ ለመቅረብ ትልቅ ዕድል ፈጥሮለታል። በትምህርቱ ከፍተኛ ውጤት ያመጣ የነበረው ኤሊ በእስክንድሪያ በሚገኘው የፈረንሳይ ሊሴ ትምህርት ቤት ትምህርቱን ካጠናቀቀ በኋላ በካይሮ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ትምህርቱን መከታተል ጀመረ። ኤሊ በባህሪው እጅግ የተረጋጋ፣ ጨዋና ሃይማኖታዊ ስርዓቶችን በጥብቅ የሚከተል ወጣት ነበር። ይሁን እንጂ በወቅቱ በግብፅና በመላው መካከለኛው ምስራቅ የነበረው የፖለቲካ አየር በፍጥነት እየተቀየረ መጣ። በ1940ዎቹ መጀመሪያ ላይ
የሁለተኛው የዓለም ጦርነት ማብቂያ ሲቃረብ በግብፅ ውስጥ የብሔርተኝነት ስሜትና ጸረ አይሁድ እንቅስቃሴዎች መፈጠር ጀመሩ። የአይሁድ ማህበረሰብ ደህንነት አደጋ ላይ እየወደቀ መሆኑን የተገነዘቡ በርካታ ወጣቶች ድብቅ የጽዮናዊነት እንቅስቃሴዎችን ማቋቋም ጀመሩ። ኤሊ ኮሄንም ገና በሀያዎቹ መጀመሪያ የዕድሜ ክልል ውስጥ እያለ በእነዚህ ድብቅ እንቅስቃሴዎች ውስጥ በንቃት መሳተፍ ጀመረ። ለእርሱ የአይሁድ ሕዝብ የራሱ የሆነ ነፃ ሀገር ሊኖር ይገባል የሚለው እምነት ፍጹም እውነትና የህይወቱ ትልቁ ዓላማው ሆነ። እንደ አውሮፓውያን አቆጣጠር በ1947 የእንግሊዝ ኃይሎች ከፍልስጤም ምድር ለመውጣት ሲዘጋጁና የተባበሩት መንግስታት ድርጅት ፍልስጤምን ለሁለት የመክፈል ውሳኔ ሲያሳልፍ በግብፅ የነበረው ውጥረት ፍንዳታ ደረጃ ላይ ደረሰ። የአይሁድ መደብሮች ተቃጠሉ፣ በርካታ አይሁዳውያንም ጥቃት ደረሰባቸው። ኤሊ በዚህ አስቸጋሪ ወቅት በዩኒቨርሲቲው የነበረው ትምህርት እንዲቋረጥ ተገደደ። ምክንያቱም የአረብ ብሔርተኞች አይሁዳውያን ተማሪዎችን ማሳደድና መደብደብ ጀምሮ ነበር። ነገር ግን ይህ ተጽዕኖ ኤሊን ወደ ኋላ ከመመለስ ይልቅ ለሀገሩና ለወገኑ ያለውን ቁርጠኝነት ይበልጥ አጠናከረው። እንደ አውሮፓውያን አቆጣጠር በ1948 የእስራኤል መንግስት መመስረት ሲታወጅ የአረብ ሀገራት በእስራኤል ላይ ጦርነት አወጁ። በዚህ ሳቢያ በግብፅ ውስጥ የሚኖሩ አይሁዳውያን ሕይወት ወደ ገሃነምነት ተቀየረ። የግብፅ መንግስት በርካታ የአይሁድ መሪዎችንና ወጣቶችን ማሰር፣ ንብረታቸውን መውረስና ከሥራ ማባረር ጀመረ። የኤሊ ኮሄን ወላጆችና ወንድሞች ሁኔታው እጅግ አደገኛ መሆኑን በመረዳት ንብረታቸውን ጥለው በ1949 ወደ አዲሲቷ እስራኤል ሀገር ተሰደዱ። ኤሊ ግን ከእነርሱ ጋር አብሮ ለመሄድ ፈቃደኛ አልሆነ። በግብፅ ምድር ቀርቶ ሚስጥራዊ ሥራዎችን ማከናወንና የግብፅ አይሁዳውያንን በድብቅ ወደ እስራኤል እንዲሰደዱ ማመቻቸት እንዳለበት ወሰነ። ኤሊ በወቅቱ በእስራኤል ወታደራዊ ደህንነት መስሪያ ቤት በሚመሩ ድብቅ የአይሁድ መረቦች ውስጥ ቁልፍ ተሳታፊ ሆነ። ሥራው ከፍተኛ ጥንቃቄ የሚጠይቅ ነበር። በድብቅ ሰነዶችን ማዘጋጀት፣ መሸሸጊያ ቤቶችን መፈለግና ሰዎችን በባህርና በየብስ በሚስጥር ማሻገር ዋነኛ ተግባራቱ ነበሩ። በ1950ዎቹ መጀመሪያ ላይ በግብፅ ውስጥ ትልቅ የፖለቲካ ለውጥ ተከሰተ። ንጉሥ ፋሩክ በወታደራዊ መፈንቅለ መንግሥት ከሥልጣን ተወግደው ጋማል አብዱል ናስር ሥልጣኑን ተቆጣጠሩ። ናስር ጸረ እስራኤልና ጠንካራ የአረብ ብሔርተኝነት ፖሊሲን መከተል ጀመሩ። ይህም በእስራኤልና በግብፅ መካከል ያለውን የስለላ ጦርነት ወደ ላቀ ደረጃ አሸጋገረው። እንደ አውሮፓውያን አቆጣጠር በ1954 በእስራኤል የደህንነት ታሪክ ውስጥ እጅግ አስነዋሪና አሳዛኝ ተብሎ የሚታወቀው የላቮን ሴራ ወይም ኦፕሬሽን ሱሳና ተከሰተ። ይህ ሴራ የተጠነሰሰው በእስራኤል ወታደራዊ ደህንነት መስሪያ ቤት ሲሆን ዓላማው በግብፅ ውስጥ የሚገኙ የአሜሪካና የእንግሊዝ የባህል ተቋማትና ሲኒማ ቤቶች ላይ ጥቃት በመሰንዘር ግብፅን በምዕራባውያን ዘንድ ሰላም የሌላት አገር አድርጎ ማሳየት ነበር። በዚህም ምዕራባውያን ኃይሎች ከስዊዝ ቦይ አካባቢ እንዳይወጡ ለማድረግ ታስቦ ነበር። ይሁን እንጂ ይህ ድብቅ ኦፕሬሽን ከሸፈ። በግብፅ ውስጥ የነበሩት የአይሁድ ወጣቶች ድብቅ መረብ አባላት በሙሉ በግብፅ ደህንነት ቁጥጥር ስር ዋሉ። ሁለቱ መሪዎች ማለትም ዶክተር ሙሼ ማርኩዝና ሳሙኤል አዛር በሞት ቅጣት እንዲሰቀሉ ተደረገ። ሌሎቹ ረጃጅም ዓመታት እስራት ተፈረደባቸው። ኤሊ ኮሄን ምንም እንኳን በዚህ ድብቅ አውታር መረብ ውስጥ ቀጥተኛ ተሳታፊ ባይሆንም ከተሰቀሉትና ከታሰሩት ወጣቶች ጋር የቅርብ ትውውቅና ግንኙነት ነበር። በዚህም ምክንያት በግብፅ ፖሊስ ቁጥጥር ስር ውሎ ለረጅም ቀናት ከባድ ምርመራ ተደረገበት። በምርመራው ወቅት ኤሊ ያሳየው አስገራሚ የመረጋጋት ስሜትና የአእምሮ ብስለት መርማሪዎችን ለማሳሳት ቻለ። ምንም አይነት መረጃ ሳይሰጥ ራሱን ከተከሰሱት ወጣቶች ጋር ምንም አይነት ግንኙነት እንደሌለው ተራ ዜጋ አድርጎ በማቅረብ የግብፅን መርማሪዎች አታሎ ለማምለጥ ቻለ። ይህ ክስተት ኤሊ በከፍተኛ ጫናና አስፈሪ ምርመራዎች ውስጥ የመረጋጋትና የመሸሸግን ተፈጥሯዊ ብቃት እንዳለ ያረጋገጠበት የመጀመሪያው ከባድ የፈተና ምዕራፍ ነበር።
በጥቅምት ወር 1956 የስዊዝ ቦይ ጦርነት ተቀሰቀሰ። እስራኤል፣ ፈረንሳይና እንግሊዝ በግብፅ ላይ ጥቃት ሰነዘሩ። ይህንን ተከትሎ የግብፅ መንግስት በአገሪቱ ውስጥ በቀሩት ጥቂት አይሁዳውያን ላይ ከባድ እርምጃዎችን መውሰድ ጀመረ። ኤሊ ኮሄንም በግብፅ ምድር መቆየት ፍጹም የማይቻል መሆኑን ተረዳ። በታህሳስ ወር 1956 ግብፅን ለቆ እንዲወጣ ተገደደ። ንብረቱን በሙሉ ትቶ በግሪክ በኩል አድርጎ በየካቲት ወር 1957 ወደ እስራኤል ሀገር ደረሰ። ኤሊ ኮሄን በእስራኤል ምድር ሲያርፍ የሀገሪቱ ሁኔታ ገና በመመስረት ላይ ነበረና በኢኮኖሚ የደከመ ነበር። ቤተሰቦቹ ቀድሞት ደርሰው በጃፋ ከተማ ውስጥ በአስቸጋሪ ሁኔታ ውስጥ ይኖሩ ነበር። ኤሊ ከግብፅ እንደመጣ ወዲያውኑ አዲሲቷን የአይሁድ ሀገር ሕይወት ለመላመድ ጥረት አደረገ። በወቅቱ የነበረው የዕብራይስጥ ቋንቋ ችሎታው ደካማ ቢሆንም በፍጥነት ተምሮ የቋንቋ ችሎታውን አስተካከለ። ወታደራዊ አገልግሎት ለመስጠትና በሀገሪቱ የደህንነት መስሪያ ቤት ውስጥ ለመቀጠር ፈልጎ ማመልከቻ ቢያስገባም መጀመሪያ ላይ ውድቅ ተደረገበት። በወቅቱ የእስራኤል ወታደራዊ ደህንነት መስሪያ ቤት አማን በግብፅ ውስጥ የነበረውን የደህንነት ታሪክና የላቮን ሴራ ትዝታ ስጋት ፈጥሮበት ስለነበር እንዲሁም ኤሊን በባህሪው እጅግ ራሱን የቻለና በቡድን ሥራ ላይ የማይስማማ አድርገው ስለገመቱት አልተቀበሉትም። ኤሊ ሕይወቱን ለመምራት በአንድ ትልቅ የመድን ድርጅት ኢንሹራንስ ካምፓኒ ውስጥ በሂሳብ ሹምነት ተቀጠረ። ሕይወቱ ከተራ ዜጋ ሕይወት የተለየ አልነበረ። በየቀኑ ጠዋት ወደ ቢሮ ይሄዳል፣ ማታ ወደ ቤቱ ይመለሳል። በዚህ ተራ ሕይወት ውስጥ እያለ ግን የወደፊት የሕይወት አጋሩን ናዲያ ማጃልድ የተባለችውን ቆንጆ ወጣት ተዋወቀ። ናዲያ ከኢራቅ የተሰደደች የአይሁድ ተወላጅ የነበረች ሲሆን በባህሪዋ እጅግ የዋህና አፍቃሪ ነበረች። ሁለቱ በፍጥነት በፍቅር ወድቀው በነሐሴ ወር 1959 ጋብቻቸውን ፈጸሙ። ኤሊ አፍቃሪ ባልና የተረጋጋ የቤተሰብ መሪ ለመሆንም ወሰነ። ነገር ግን በወቅቱ በእስራኤልና በጎረቤቷ ሶሪያ መካከል ያለው ወታደራዊና ፖለቲካዊ ውጥረት ከፍተኛ ደረጃ ላይ ደርሶ ነበር። ሶሪያ በእስራኤል ላይ ያላትን የጥል ጥላቻ በተግባር ለማሳየት የዮርዳኖስን ወንዝ ፍሰት አቅጣጫ በመቀየር የእስራኤልን የውሃ ምንጭ ለማድረቅ ትጥር ነበር። እንዲሁም በጎላን ኮረብታዎች ላይ ሆና የእስራኤልን ገበሬዎችና ሰፈራዎች በከባድ መሳሪያ በየቀኑ ትደበድብ ነበር። የእስራኤል ወታደራዊ መሪዎች የሶሪያን የጦር ዝግጅት፣ የመከላከያ መስመሮችና የፖለቲካ አቅጣጫ ከውስጥ ሆኖ የሚሰልልና መረጃዎችን የሚያቀብል ሰው ማግኘት እጅግ አስፈላጊ ሆኖ አገኙት። በ1960 የእስራኤል ወታደራዊ ደህንነት መስሪያ ቤት በወቅቱ የነበሩትን ውድቅ የተደረጉ ማመልከቻዎችና ፋይሎች እንደገና መፈተሽ ጀመረ። የልዩ ኦፕሬሽን ክፍል ኃላፊ የነበረው ይትዛክ ሻሚር እና ሌሎች የደህንነት መኮንኖች ትኩረታቸው በአንድ ሰው ላይ አረፈ፣ ኤሊ ኮሄን። እርሱ አረብኛን እንደ አፍ መፍቻው ይናገራል። የአረቦችን ባህል ጠንቅቆ ያውቃል። የፎቶግራፊክ ትውስታ አለው። ከሁሉም በላይ ደግሞ በግብፅ ውስጥ በነበረው ምርመራ ወቅት ያሳየው አስገራሚ ጽናትና ብልሃት የተመሰከረለት ነው። የደህንነት ወኪሎች ኤሊን ለማነጋገር ወደ ቤቱ መጡ። በመጀመሪያ ላይ ኤሊ ጥያቄያቸውን ውድቅ አደረገው። ምክንያቱም አዲስ ትዳር መስርቷል፣ ሰላማዊ ሕይወትም ይፈልጋል። ነገር ግን የደህንነት መስሪያ ቤቱ ባለሙያዎች ግፊታቸውን አላቆሙም። በኢኮኖሚ ቀውስ ውስጥ የነበረውን ኤሊን ከተራ የቢሮ ስራው በተዘዋዋሪ መንገድ እንዲሰናበት አደረጉ። በመጨረሻም የሀገሩ ደህንነትና ህልውና አደጋ ላይ መሆኑን በማስረዳት የኤሊን የሀገር ፍቅር ስሜት ቀሰቀሱት። ኤሊ ጥሪውን ተቀበለ። ለባለቤቱ ለናዲያ ግን ለሀገሪቱ የመከላከያ ሚኒስቴር የትርጉም ሥራ እንደሚሠራና በተለያዩ አገራት የንግድ ጉዞዎችን እንደሚያከናውን በመንገር እውነተኛውን ሚስጥር ደበቃት። በዚህም የኤሊ ኮሄን የድቅድቅ ጨለማና የታሪክ ጉዞ በይፋ ተጀመረ። ኤሊ ኮሄን ለሞሳድ ድብቅ አገልግሎት ለመስጠት ከተስማማ በኋላ እጅግ አድካሚና
ከባድ በሆነ የሥልጠና ሂደት ውስጥ ማለፍ ነበረበት። ይህ የዝግጅት ወቅት ለ6 ወራት ያህል የዘለቀ ሲሆን ዓላማው ኤሊ ኮሄን የተባለውን እስራኤላዊ ሙሉ በሙሉ ገድሎ አዲስ የሶርያዊ ሙስሊም ስብዕናን መፍጠር ነበር። በሥልጠናው ወቅት ኤሊ የኮድ አጠቃቀምን፣ ሚስጥራዊ መልእክቶችን በሞርስ ኮድ ማስተላለፍን፣ ሚስጥራዊ ቀለሞችንና ቀለሞቹን ለማንበብ የሚረዱ ኬሚካሎችን መጠቀምን፣ ሰነዶችን በካሜራ ማንሳትና በብልሃት መደበቅን ተማረ። ነገር ግን ከሁሉም በላይ አስቸጋሪውና ትኩረት የተሰጠው ነገር የሃይማኖት፣ የባህልና የባህሪ ለውጡ ነበር። ኤሊ የሶርያዊ ሙስሊም ነጋዴን ስብዕና ሙሉ በሙሉ መላበስ ነበረበት። እስልምና፣ የቁርአን ጥቅሶች፣ የሶላትን ስነ ስርዓትና የሃይማኖታዊ በዓላትን አከባበር ጠንቅቆ መማር ነበረበት። ማንኛውም ትንሽ ስህተት፣ ለምሳሌ በሶላት ወቅት የሚደረግ የተሳሳተ የእጅ ወይም የእግር እንቅስቃሴ፣ በእስልምና ስም የሚደረግ የተሳሳተ አነጋገር ለሞት ሊዳርገው እንደሚችል ያውቅ ነበር። ስለዚህ የሃይማኖት ምሁራንን በመመደብ እያንዳንዱን የእስልምና ሕግና ልምምድ ደጋግሞ እንዲለማመድ ተደረገ። የሞሳድ ባለሙያዎች ለኤሊ አዲስ ማንነት ፈጠሩለት። ከዛሬ ጀምሮ ስሙ ከማል አሚን ታቤት ይባላል። እንደ ታሪኩ መነሻ ከሆነ ከማል አሚን ታቤት የተወለደው በሊባኖስ በሙስሊም ቤተሰቦች ውስጥ ነው። ከዚያም ወላጆቹ ወደ ሶሪያ ካመሩ በኋላ በመጨረሻም ወደ አርጀንቲና ተሰደው በጨርቃጨርቅ ንግድ ላይ ትልቅ ሀብት አፍርተዋል። አሁን ላይ ወላጆቹ ስለሞቱ ይህ ወጣት ባለሀብት ወደ ትውልድ አገሩ ሶሪያ ተመልሶ የሀገሩን ኢኮኖሚ መገንባትና የሀገር ፍቅር ግዴታውን መወጣት ይፈልጋል። ይህንን ታሪክ እውነት ለማስመሰል ኤሊ ወደ ሶሪያ በቀጥታ መሄድ አልነበረበት። በመጀመሪያ ወደ አርጀንቲና በመሄድ እዚያ ለተወሰነ ጊዜ መኖርና እውነተኛ የአርጀንቲና ነዋሪ መምሰል ነበረበት። ኤሊ ኮሄን በየካቲት ወር 1961 ወደ ቦነስ አይረስ አመራ። እዚያ ከመድረሱ በፊት የስፓኒሽ ቋንቋን መሰረታዊ ነገሮች ተምሮ ነበር። አርጀንቲናን እንደደረሰ ከማል አሚን ታቤት በሚለው ስሙ ውድ በሆኑ ሆቴሎች መኖር፣ ምርጥ አልባሳትን መልበስና በከተማ በሚገኙ የሶሪያ ዲያስፖራ ማህበረሰብ መዝናኛ ክለቦች ውስጥ መገኘት ጀመረ። ኤሊ አስገራሚ ማህበራዊ ተስጦ ነበረው። ሰዎችን በቀላሉ መሳብ፣ ልባቸውን መማረክና ታማኝነትን ማትረፍ ይችላል። በአጭር ጊዜ ውስጥ በቦነስ አይረስ በሚኖሩ ሶርያውያን ባለሀብቶችና ዲፕሎማቶች ዘንድ ታዋቂ ሆነ። በሊበራልና በሀገር ወዳድነት ስሜት የተሞላው ይህ ወጣት ሶርያዊ ባለሀብት የብዙዎችን ትኩረት ሳበ። በቦነስ አይረስ ኤሊ የሶርያውያን ኤምባሲና የዲፕሎማቲክ ክበቦችን ማደን ጀመረ። እዚያም በቅንጦት ዝግጅቶች ላይ በመገኘት ለሶርያ ልማትና ፖለቲካ ያለውን ፍቅር ይገልጽ ነበር። ለጋስነቱና ማራኪነቱ የኤምባሲው ሰራተኞች ያለምንም ጥርጣሬ እንዲቀርቡት አደረጋቸው። ከእነዚህ ሰዎች መካከል እጅግ ወሳኙ ሰው ጀነራል አሚን አልሐፊዝ ነበሩ። በወቅቱ ጀነራል አሚን በአርጀንቲና የሶሪያ ወታደራዊ አታሼ ነበሩ። ጀነራሉ ጠንካራ የባዝ ፓርቲ አባልና በሶሪያ ፖለቲካ ውስጥ ትልቅ ተጽዕኖ ለመፍጠር የሚሹ ሰው ነበሩ። አሊ ከጀነራል አሚን ጋር የቅርብ ወዳጅነት መሰረተ። ለጀነራሉ ውድ የሆኑ ስጦታዎችን ይሰጣል። በፖለቲካ ራዕያቸው እንደሚስማማ ይገልጻል። እንዲሁም ለሶሪያ ብሔርተኝነት ያለውን ታማኝነት ያረጋግጥላቸው። ጀነራል አሚንም በዚህ ወጣት ባለሀብት ሙሉ በሙሉ ተማረኩ። በእርሳቸው በኩል ኤሊ ከሌሎች ከፍተኛ የሶሪያ ባለስልጣናትና ነጋዴዎች ጋር ተዋወቀ። ኤሊ በአርጀንቲና ለ3 ወራት ያህል ከቆየ በኋላ ወደ ሶሪያ ለመመለስ ዝግጁ መሆኑን ለጓደኞቹ አሳወቀ። ልቤ በትውልድ አገሬ በሶሪያ ፍቅር ተቃጥሏል፣ ሀብቴንና እውቀቴን ለአገሬ መስጠት እፈልጋለሁ እያለ ይናገር ነበር። ዲፕሎማቶቹና ጀነራል አሚን አልሐፊዝ ወደ ደማስቆ ሲመለስ በከፍተኛ ደረጃ የሚረዱትን የድጋፍ ደብዳቤዎችና የትውውቅ መስመሮች አዘጋጁለት። እነዚህ ደብዳቤዎች ወደ ሶሪያ ስልጣን ማማ ለመግባት የሚያስችሉ የወርቅ ቁልፎች ነበሩ።
ኤሊ ወደ እስራኤል ለአጭር ጊዜ ተመልሶ ለሞሳድ አለቆቹ ያገኘውን ስኬት አረዳ። አሁን ግን እውነተኛውና እጅግ አስፈሪው ምዕራፍ ተቃርቧል። ወደ ደማስቆ የመግቢያው ሰዓት ደረሰ። ጥር 10 1962 ከማል አሚን ታቤት ማለትም ኤሊ ኮሄን በቱርክና በሊባኖስ በኩል አድርጎ በየብስ መንገድ ወደ ሶሪያ ዋና ከተማ ደማስቆ ገባ። በድንበር ላይ ጥብቅ ፍተሻና ምርመራ ቢኖርም ከአርጀንቲና የያዛቸው የድጋፍ ደብዳቤዎችና የባለሥልጣናት ስሞች ያለምንም እንግልት እንዲያልፍ አደረጉት። የድንበር ጠባቂዎቹና የጉምሩክ ባለሥልጣናቱ ይህንን ሀብታም ሶሪያዊ በታላቅ ክብርና አክብሮት ተቀበሉት። ደማስቆ ውብና ጥንታዊት ከተማ ብትሆን በውስጧ ግን ከፍተኛ የፖለቲካ ሽኩቻ፣ የደህንነት ስጋትና ወታደራዊ ውጥረት የነገሰባት ከተማ ነበረች። ኤሊ በከተማዋ እምብርት በሚገኘው አቡ ሩማሃና በተባለው እጅግ ዘመናዊና ባለጸጋ ሰፈር ውስጥ አንድ አፓርታማ ተከራየ። ይህ ሰፈር በምክንያት የተመረጠ ነበር። በአፓርታማው ፊት ለፊት የሶሪያ ጠቅላይ መምሪያ ሚሊታሪ ሄድኳርተር ይገኛል። በቅርበት ደግሞ የውጭ ሀገራት ኤምባሲዎችና የባለሥልጣናት መኖሪያ ቤቶች አሉ። ይህ ቦታ ኤሊ ማንኛውንም የሰራዊቱን እንቅስቃሴ በቅርበት ለመከታተልና የሬዲዮ ሞገዶችን ሲያስተላልፍ በኤምባሲዎች የሬዲዮ ሞገድ መረብ ውስጥ ለመደበቅ ያስችለው ነበር። ኤሊ በአፓርታማ ውስጥ እጅግ ዘመናዊ የሆኑ የሬዲዮ ማስተላለፊያዎች፣ ሚስጥራዊ ካሜራዎችንና ሰነዶችን የሚደብቅባቸውን ልዩ ቦታዎችን አዘጋጀ። የመገናኛ መሳሪያዎቹ፣ መጽሐፍትንና የቤት ዕቃዎች ውስጥ በብልሃት ደበቃቸው። በየቀኑ ጠዋት ሶርያውያን ገና ሳይነቁ ኤሊ በሞርስ ኮድ አማካኝነት ወደ ቴል አቪቭ መረጃዎችን ያስተላልፋል። ስርጭቱ ጥቂት ደቂቃዎችን ብቻ የሚወስድ ሲሆን እንዳይያዝ ለማድረግ ከፍተኛ ጥንቃቄ ያደርግ ነበር። በቀን ደግሞ ከማል አሚን ታቤት የተባለውን ማንነቱን ይዞ ይወጣል። በከተማዋ እምብርት ላይ ትልቅ የማስመጣትና የመላክ ኢምፖርት ኤክስፖርት ንግድ ቢሮ ከፈተ። የቤት ዕቃዎችን፣ ምንጣፎችንና የነሐስ ሥራዎችን ወደ አውሮፓ መላክ ጀመረ። ይህ የንግድ ሥራ መረጃዎችን በዕቃዎች ውስጥ ደብቆ ወደ አውሮፓ ከዚያም ወደ እስራኤል ለመላክ ትልቅ ሽፋን ሰጠው። በአጭር ጊዜ ውስጥ ከማል አሚን ታቤት በደማስቆ የንግድ ማህበረሰብ ዘንድ ታዋቂ ሆነ። ለጋስነቱ፣ ጨዋነቱና የሀገር ፍቅር ስሜቱ የሁሉንም ሰው ቀልብ ሳበ። የሶሪያ ባለሥልጣናትና ወታደራዊ መኮንኖች ወደ ቢሮ እየመጡ ቡና መጠጣትና ስለ ሀገሪቱ ፖለቲካ መወያየት የተለመደ ነገር ሆነ። ኤሊ በደማስቆ ባለው የንግድና የፖለቲካ ትስስር አማካኝነት የደህንነት መስሪያ ቤቱ ሊጠረጥሩት የማይችሉትን ታማኝነት አዳበረ። እንደ አውሮፓውያን አቆጣጠር መጋቢት 8 ቀን 1963 በሶሪያ ውስጥ ወታደራዊ መፈንቅለ መንግሥት ተካሄደ። የባዝ ፓርቲ ስልጣኑን ሙሉ በሙሉ ተቆጣጠረው። ይህ ክስተት ለኤሊ ታላቅ የዕድል በር ከፈተ። ምክንያቱም በቦነስ አይረስ የቅርብ ወዳጁ የነበሩት ጀነራል አሚን አልሐፊዝ የሶሪያ ፕሬዝደንትና የጦር ኃይሎች ጠቅላይ አዛዥ ሆኑ። ይህ ክስተት ለኤሊ ኮሄን ያልተጠበቀ ታላቅ ዕድል ፈጠረለት። የፕሬዝደንቱ የቅርብ ወዳጅ መሆኑ በሶሪያ ውስጥ ከሕግ በላይ እንዲሆን አደረገ። ማንም ሰው ከማል አሚን ታቤትን ለመጠራጠር የሚያስችል ድፍረት አልነበረው። ኤሊ በአፓርታማ ውስጥ ለከፍተኛ ባለሥልጣናት፣ ለፓርላማ አባላትና ለወታደራዊ መኮንኖች ድንቅ የሆኑ ግብዣዎችን ማዘጋጀት ጀመረ። በእነዚህ ግብዣዎች ላይ ውድ የሆኑ የአልኮል መጠጦች፣ ምርጥ ምግቦችና ሴቶች ይገኙ ነበር። ባለሥልጣናቱ በአልኮል ሰክረውና ዘና ብለው እርስ በርሳቸው ስለ ሚስጥራዊ የጦር ዕቅዶች፣ ስለ ሰራዊት ስምሪትና ስለ ፖለቲካ ሽኩቻዎች በነፃነት ያወሩ ነበር። ኤሊ ግን ሳይሰክር ሁሉንም ነገር በትኩረት እየሰማ በጭንቅላት ውስጥ ይመዘግባል። እንግዶቹ ከሄዱ በኋላ እኩለ ሌሊት ላይ ያንን ሁሉ ሚስጥራዊ መረጃ በሞርስ ኮድ ወደ እስራኤል ያስተላልፋል። ኤሊ በሶሪያ መንግስት ውስጥ የነበረው ተደራሽነት እጅግ ሰፊ ከመሆኑ የተነሳ በሶሪያ ብሔራዊ ሬዲዮ ጣቢያ ላይ የሀገር ፍቅር መልእክቶችን የሚያስተላልፍበት
የራሱ የአየር ሰዓት ተሰጠው። ይህ ጣቢያ ውጭ አገር ላሉ ሶርያውያን የሚተላለፍ ሲሆን ኤሊ ግን ይህንን አጋጣሚ በመጠቀም በንግግሩ መሃል ለሞሳድ ቀድሞ የተስማማባቸውን ሚስጥራዊ የኮድ ቃላት ያስተላልፍ ነበር። የሶርያ ከፍተኛ መኮንኖች ኤሊን የወደፊቱ መሪ አድርገው ይመለከቱት ነበር። የኤሊ ተጽዕኖ እያደገ ሄዶ የሶርያ የመከላከያ ሚኒስትር ሆኖ እንዲሾም እስከ መታጨት ደረሰ። የፕሬዝደንቱ የቅርብ አማካሪ በመሆን በከፍተኛ ወታደራዊ ውሳኔዎች ላይ የራሱን ሐሳብ ያቀርብ ነበር። አንድ የእስራኤል ሰላይ የጠላት አገር የመከላከያ ሚኒስትር ሊሆን ምንም አልቀረውም ነበር። ይህ በስለላ ታሪክ ውስጥ ተወዳዳሪ የሌለው ትልቅ ስኬት ነበር። በእስራኤልና በሶርያ መካከል ለነበረው የፖለቲካና የጦርነት ሚዛን እጅግ ወሳኙ ስፍራ የጎላን ኮረብታዎች ነበር። ይህ ስፍራ ሶርያውያን ከፍታውን ተጠቅመው ከስር የሚገኙትን የእስራኤል የእርሻ መንደሮችና ሰፈራዎች በከባድ መሳሪያ በቀላሉ ለመደብደብ የሚያስችላቸው ስትራቴጂካዊ ቦታ ነበር። ይሁን እንጂ ስፍራው እጅግ ጥብቅ ወታደራዊ ቀጠና በመሆኑ ማንኛውም ተራ ዜጋ ይቅርና የጦር ሰራዊት አባል ያልሆኑ ባለስልጣናት እንኳን እንዳይገቡ በጥብቅ የተከለከለ ቦታ ነበር። ነገር ግን ኤሊ ኮሄን ይህንን ገደብ የሚጥስበት መንገድን አላጣም። በሶርያ ጦር ውስጥ ከፍተኛ ስልጣን ከነበራቸውና የጎላን ግንባር አዛዥ ከነበሩ ወታደራዊ መኮንኖች ጋር የነበረውን የጠበቀ ወዳጅነት ተጠቀመ። መኮንኖቹ ይህንን ባለሀብትና የሀገር ፍቅር ስሜት ያለውን ወጣት በግንባር ላይ ያሉትን ወታደሮች እንዲያበረታታና ያለውን ወታደራዊ ዝግጅት እንዲመለከት ጋበዙት። ኤሊ ኮሄን የጎላን ኮረብታዎችን ከአንድም 5 ጊዜ በላይ ለመጎብኘት ቻለ። በእነዚህ ጉዞዎቹ ወቅት በሶርያ መኮንኖች ታጅቦ በግንባሩ ላይ የሚገኙትን እጅግ ሚስጥራዊ የሆኑ የመሬት ውስጥ ባንከሮች፣ የከባድ መሳሪያዎች አቀማመጥ፣ የጦር መሳሪያ መጋዘኖችንና የታንኮች መቆሚያዎችን በዝርዝር ተመለከተ። በጉብኝቱ ወቅት የነበረው አስገራሚ የፎቶግራፊክ ትውስታው እያንዳንዱን ወታደራዊ አቀማመጥ፣ የመከላከያ መስመርና የቦይ ቁፋሮዎችን በአእምሮ ላይ ቀረጻቸው። በአንድ ወቅት በኮረብቶች ላይ እያለፈ ሳለ እጅግ አስገራሚና ታሪካዊ የሆነ ብልሃቱን ተገበረ። ኤሊ በኮረብታው ላይ በፀሐይ ቃጠሎ ለሚሰቃዩት የሶርያ ወታደሮች በማሰብ ድንቅ ሐሳብ እንዳለው ለመኮንኑ ነገራቸው። እንዲህ አላቸው፣ እነዚህ ወታደሮች በዚህ ቃጠሎ ውስጥ ሆነው አገራቸውን መከላከል አይችሉም። ስለዚህ በእያንዳንዱ ባንከርና ወታደራዊ ምሽግ አቅራቢያ ፈጣን እድገት ያላቸውን ባህር ዛፎች ብንተክልላቸው ጥሩ ጥላ ከማግኘታቸውም በላይ ጠላት እስራኤል ምሽጎቻችን የት እንዳሉ እንዳያውቅ ለመሸሸግ ይረዱናል። የሶርያ ወታደራዊ መኮንኖች ይህንን ሐሳብ እንደ ትልቅ የሀገር ፍቅርና ብልህ ሥራ ወሰዱት። የባህር ዛፎቹ እንዲገዙና በእያንዳንዱ ሚስጥራዊ ምሽግ አጠገብ እንዲተከሉ ትዕዛዝ ተላለፈ። ኤሊ ኮሄን ራሱ በገንዘብ ዛፎቹን ገዝቶ አበረከተ። ይሁን እንጂ የኤሊ እውነተኛ ዓላማ ከዚህ ፈጽሞ የተለየ ነበር። የባህር ዛፎቹ ከሩቅ ሆነው ሲታዩ የሶርያ ምሽጎች የት እንደሚገኙ የሚጠቁሙ ፍጹም ግልጽ የሆኑ ምልክቶች ነበሩ። እንደ አውሮፓውያን አቆጣጠር በ1967 በተደረገው የስድስቱ ቀን ጦርነት ወቅት የእስራኤል አየር ኃይል የሶርያን የጎላን ምሽጎች ለመምታት የተጠቀመው በእነዚህ የባህር ዛፎች አቀማመጥ ላይ በመመስረት ነበር። የሶርያ ወታደሮች መሸሸጊያ ይሆናል ያሉት ዛፍ በመጨረሻም የዕድላቸው ማብቂያ ሆነ። ኤሊ ኮሄን ከዚህ በተጨማሪ የሶርያን ሰራዊት ወታደራዊ እቅዶች፣ ሶርያ ከሶቪየት ህብረት ያገኘቻቸውን እጅግ ዘመናዊ የሆኑ የጦር መሳሪያዎች ዝርዝርና የሶርያን ጦር ደካማ ጎኖች በዝርዝር የሚገልጹ መረጃዎችን ወደ ቴል አቪቭ ማስተላለፉን ቀጠለ። ይህ መረጃ በእስራኤል ወታደራዊ ታሪክ ውስጥ እጅግ ጠቃሚው መረጃ ተብሎ የተመዘገበ ነበር። ኤሊ ኮሄን በደማስቆ ስልጣንና ዝና ማማ ላይ በወጣ ቁጥር በውስጡ የሚፈጠረው የባዶነትና የጭንቀት ስሜት በዚያው ልክ እየጨመረ ይሄድ ነበር። በየቀኑ ጠዋት በመኝታ ክፍል ውስጥ ሆኖ የሞርስ ኮድ መታወቂያውን ሲነካ በሞትና በሕይወት መካከል ያለውን
ስስ መስመር ይረግጣል። ከማል አሚን ታቤት የተባለው ስብዕና በደማስቆ ጎዳናዎች ላይ በኩራትና በሳቅ እየተንቀሳቀሰ በሚሊዮኖች የሚቆጠር ገንዘብ ሲያግበሰብስ፣ በሌላ በኩል ግን እውነተኛው ኤዲ ኮሄን በባዶነት በብቸኝነትና በናፍቆት ይቃጠል ነበር። ይህ ድርብ ሕይወት በአንድ ሰው አእምሮ ላይ ሊያሳድር የሚችለው ጫና እጅግ ከፍተኛ ነበር። በየ6 ወሩ ወይም በዓመት አንዴ ኤሊ በድብቅ ወደ አውሮፓ በመጓዝ ከዛም ወደ እስራኤል ይመለሱ ነበር። እነዚህ ጉብኝቶች ለናዲያና ለ3 ትንንሽ ልጆቻቸው እጅግ ታላቅ የደስታ ጊዜያት ቢሆኑ፣ በኤሊ ላይ የሚታየው ለውጥ ግን ናዲያን ክፉኛ ያሳስባት ነበር። ኤሊ ወደ እስራኤል ሲመለስ እጅግ ጸጥተኛ፣ በትንሽ ነገር የሚደነግጥ ሰው ይሆናል። ማታ ማታ እንቅልፍ አጥቶ ሲገላበጥ ያድራል። ናዲያ ባሏ ምን አይነት አስፈሪ ሥራ ውስጥ እንደተሰማራ ባታውቅም፣ አንድ ትልቅና አደገኛ ነገር ግን ሕይወቱን እያናጋው እንደሆነ ትረዳ ነበር። በተለይም 3ኛ ልጃቸው የተወለደችው ኤሊ በሶሪያ እያለ ነበር። ልጁ ስትወለድ በቅርብ አለመገኘቱ፣ ልጆቹ ሲያድጉና የመጀመሪያ እርምጃቸውን ሲያደርጉ በአካል አለማየቱ በውስጡ የጥፋተኝነት ስሜት ይፈጥርበት ነበር። ናዲያ በየቀኑ ወደ አውሮፓ እንዳይሄድና ከእነርሱ ጋር በሰላም እንዲኖር ትማጽነው ነበር። ኤሊም በአንድ በኩል ለቤተሰቡ ያለው ጥልቅ ፍቅር፣ በሌላ በኩል ደግሞ ለሀገሩ ደህንነት የገባው ቃል ኪዳን እርስ በእርሳቸው ይጋጩበት ነበር። እንደ አውሮፓውያን አቆጣጠር በ1964 መገባደጃ ላይ ኤሊ ለመጨረሻ ጊዜ ወደ እስራኤል ተመለሰ። ይህ ጉዞ ከቀድሞ በበለጠ ሁኔታ የተቀየረበት ነበር። የሞሳድ አለቆቹን አነጋግሮ አሁን በደማስቆ ያለው መስመር እጅግ እየጠበበ እንደመጣና ጥርጣሬዎች እየጨመሩ መሆኑን አስረዳቸው። በተለይም የሶሪያ ወታደራዊ ደህንነት መስሪያ ቤት አዲስ የተሾመው መሪ ኮሎኔል አህመድ ሱአዲን በባህሪው የማይለማመጥና ማንኛውንም ሰው የሚጠረጥር መሆኑን በመግለጽ ወደ ሶሪያ መመለስ እንደሌለበት ተማጸነ። ኤዲ እዚያ ከተመለሱ ዳግመኛ ላላያችሁ እችላለሁ፣ ውስጤ አደጋ እንደተቃረበ እየነገረኝ ነው ብሎ ተናግሮ ነበር። ይሁን እንጂ በወቅቱ በእስራኤልና በሶሪያ መካከል የነበረው ውጥረት ከፍተኛ ደረጃ ላይ ደርሶ ስለነበር የዮርዳኖስን ወንዝ ፍሰት ለመቀየር ሶሪያ የምታደርገውን ጥረት ለማክሸፍ የኤሊ መረጃ እጅግ ወሳኝ ነበር። የሞሳድ መሪዎች ኤሊን ይህ የመጨረሻ ጉዞህ ነው፣ ይህንን ተልእኮ እንደጨረስክ ሙሉ በሙሉ ወደ ቤተሰብ ትመለሳለህ በማለት ለመጨረሻ ጊዜ እንዲሄድ ጠየቁት። ኤሊ ምንም እንኳን በውስጡ ያለው ፍርሃትና ስጋት ከፍተኛ ቢሆንም የአገሩን ሕልውና አስቀድሞ ለመጨረሻ ጊዜ ወደ ደማስቆ ለመመለስ ተስማማ። ይህ ውሳኔ ግን ወደማይመለስበት የሞት መንገድ እንደሚወስደው አላወቀም ነበር። ኤሊ ኮሄን እንደ አውሮፓውያን አቆጣጠር በታህሳስ ወር 1964 ወደ ደማስቆ ተመለሰ። በከተማዋ ውስጥ ያለው ድባብ ግን ቀድሞ ከሚያውቀው ፈጽሞ የተለየ ነበር። አዲሱ የደህንነት ኃላፊው አህመድ ሱአዲን በከፍተኛ ወታደራዊ መዋቅሮች ውስጥ መረጃ የሚያወጣ ድብቅ ሰላይ መኖሩን በእርግጠኝነት አምኖ ነበር። ምክንያቱም የእስራኤል ወታደራዊ ምላሾች እጅግ ፈጣንና የሶሪያን ሚስጥራዊ እቅዶች በዝርዝር ያወቁ ነበሩ። ይህንን የመረጃ ማፈትለክ ለመፈለግ የሶሪያ ደህንነት መስሪያ ቤት ከሶቪየት ህብረት እጅግ ዘመናዊ የሆኑ የሬዲዮ ሞገድ መመርመሪያ መሳሪያዎችንና የደህንነት ባለሙያዎችን አስመጣ። እነዚህ መኪናዎች ላይ የሚጫኑ መሳሪያዎች በከተማዋ ውስጥ የሚተላለፉ ማናቸውንም ያልተፈቀዱ የሬዲዮ ሞገዶች መገኛ በትክክል መለየት የሚችሉ ነበሩ። ጥር 18 1965 ንጋት ላይ የሶሪያ ወታደራዊ መኮንኖች በከተማዋ ውስጥ ሙሉ የሬዲዮ ዝምታ እንዲታወጅ አዘዙ። ሁሉም የኤምባሲና የወታደራዊ መስሪያ ቤቶች የሬዲዮ ግንኙነቶች ለተወሰኑ ሰዓታት እንዲቆሙ ተደረገ። ዓላማው በደማስቆ ሰማይ ላይ የሚንቀሳቀሰውን ብቸኛ የሬዲዮ ሞገድ በቀላሉ ለመያዝ ነበር። ኤሊ ኮሄን ይህንን ጥብቅ እገዳ አላወቀም ነበር።
በዚያች ዕለት ጠዋት 2 ሰዓት ላይ በአቡ ሩማናህ በሚገኘው አፓርታማ ውስጥ ሆኖ በተለመደው ሰዓት ወደ ቴል አቪቭ ሚስጥራዊ የሞርስ መልእክቶችን ማስተላለፍ ጀመረ። የሞርስ ኮድ ቁልፎቹን እየነካ መልእክቱን በሚልክበት ቅጽበት የሶቪየት መመርመሪያ መሳሪያዎችን የጫኑ መኪናዎች በከተማዋ ጎዳናዎች ላይ እየተንቀሳቀሱ ምልክቱን ፍለጋ ጀመሩ። መሳሪያዎቹ በደማስቆ ሰማይ ላይ የሚንቀሳቀሰውን ብቸኛና ጠንካራ የሬዲዮ ሞገድ አገኙት። መኪናዎቹ ምልክቱን እየተከታተሉ በቀጥታ ወደ አቡ ሩማናህ ሰፈር አመሩ። መሳሪያው ምልክቱን ወደሚያሳይበት የኤሊ ኮሄን ሕንፃ ጠቆመ። የሶሪያ ደህንነት ኃይሎች በኮሎኔል አህመድ ሱኢዳኒ መሪነት ያለምንም ማስጠንቀቂያ የኤሊን አፓርታማ በር ሰብረው ገቡ። ኤሊ ኮሄን መሳሪያውን እንደያዘና መልእክት እያስተላለፈበት ባለበት ቅጽበት እጅ ከፍንጅ ተያዘ። መኝታ ክፍል ውስጥ የነበሩት ሚስጥራዊ ሰነዶች፣ ካሜራዎች፣ ሚስጥራዊ ቀለሞችና የሬዲዮ መገናኛ መሳሪያዎች በቁጥጥር ስር ዋሉ። የሶሪያ ደህንነት ኃይሎች ያንን ያህል የሚወዱትና የፕሬዝደንቱ የቅርብ ጓደኛ የሆነው ከማል አሚንታ ቤት በእውነቱ ግን የእስራኤል ቁጥር 1 ድብቅ ሰላይ መሆኑን ሲረዱ በድንጋጤና በቁጣ ተዋጡ። ወዲያውኑ ኤሊ ኮሄን ወደ ታዋቂውና አስፈሪው የአልመዛ እስር ቤት ተወሰደ። ለ4 ወራት ያህል እጅግ አሰቃቂ የሆነ ስቃይና ምርመራ ተደረገበት። ጥፍሮቹን በመንቀል በኤሌክትሪክ በመጥበስና እንቅልፍ በመንሳት እውነተኛ ማንነቱንና ከእርሱ ጋር የሚሰሩትን ሌሎች ሰላዮች እንዲናገር ለማድረግ ሞከሩ። ነገር ግን ኤሊ በዚያ ሁሉ ስቃይ ውስጥ አልፎም ቢሆን ከእርሱ ጋር ግንኙነት የነበራቸውን ሶርያውያን መኮንኖችን ስም ላለመናገር ጸና። ሁሉንም ነገር ብቻዬን ያደረግኩት፣ እነሱ ምንም አያውቁም ነበር በማለት የረዳቸውን ሰዎች ሕይወት ለማዳን ጥረት አደረገ። የኤሊ ኮሄን መያዝ በመላው ዓለም ላይ ትልቅ ድንጋጤና ውርደትን ፈጠረ። የፕሬዝደንቱ የቅርብ አማካሪ ሰላይ ሆኖ መገኘቱ የሶሪያን መንግስት በዓለም ፊት አዋረደው። ኤሊ በልዩ ወታደራዊ ፍርድ ቤትም ቀረበ። ለተከሳሹ ምንም አይነት ጠበቃ ሳይፈቀድለት ፍርዱ ቀድሞ የተወሰነ የይስሙላ የፍርድ ሂደት ተካሄደ። ፍርዱ የሞት ቅጣት ነበር። የእስራኤል መንግስት የኤሊን ሕይወት ለማዳን ከፍተኛ የዲፕሎማሲ ጥረቶችን አደረገ። በሚሊዮን የሚቆጠር ዶላር የምግብ እርዳታና የሶሪያ እስረኞችን ለመለወጥ አቀረበ። በተጨማሪም የሮማው ርዕሰ ሊቃነ ጳጳስ ጳውሎስ ስድስተኛ፣ የፈረንሳዩ ፕሬዝዳንት ሻርል ደጎልና ሌሎችም የዓለም መሪዎች ለኤሊ ኮሄን ምህረት እንዲደረግለት ለሶሪያ መንግስት ተማጸኑ። ነገር ግን የሶሪያ መንግስት የደረሰበትን የፖለቲካ ውርደት ለመሸፈንና ለህዝቡ ጥንካሬውን ለማሳየት ሲል ሁሉንም ጥያቄዎች ውድቅ አደረገ። ግንቦት 17 1965 ምሽት ላይ የደማስቆ አይሁዳውያን ሃይማኖት አባት የነበሩት ራቢ ኒሲም አንዳቦ ኤሊን በእስር ቤት እንዲጎበኙት ተፈቀደላቸው። ኤሊ ከእርሳቸው ጋር በመሆን የመጨረሻውን የዕብራይስጥ ጸሎት አደረገ። ከዚያም ለባለቤቱ ለናዲያና ለልጆቹ የመጨረሻውን ደብዳቤ ጻፈ። በደብዳቤው ላይ እንዲህ የሚል መልእክት አስቀመጠ። ውድ ናዲያ፣ ፍቅሬና ባለቤቴ፣ ይህንን የምጽፍልሽ የመጨረሻው ሰዓት ላይ ሆኜ ነው። ላደረግሽልኝ ነገር ሁሉ እጅግ አመሰግንሻለሁ። ካለፈው ሕይወት ጋር ተጣብቀሽ እንዳትቀሪ እለምንሻለሁ። ልጆቻችንን በጥሩ ሁኔታ አሳድጊያቸው፣ ትምህርታቸውን እንዲማሩም አድርጊ። አንቺም አዲስ ሕይወት እንድትመሰርቺና ሌላ ባል አግብተሽ ደስተኛ እንድትሆኝ ይፈልጋል። ለደረሰብሽ ስቃይና ብቸኝነት ይቅርታ አድርጊልኝ። ሁላችሁንም እጅግ እወዳችኋለሁ። ግንቦት 18 1965 ንጋት ላይ ኤሊ ኮሄን በደማስቆ ማርንጄህ አደባባይ ላይ ተወሰደ። በአደባባዩ መሃል በተተከለው የስቅላት ዛፍ ስር ቆመ። ፊቱን ለመሸፈን የቀረበለትን ጥቁር ጨርቅ ሳይቀበል አይኖቹን ሳይከድንና በድፍረት ወደ ሰማይ እየተመለከተ የሞት ፍርዱ ተፈጸመበት።
አስክሬኑ ለ6 ሰዓታት ያህል በአደባባዩ ላይ ተንጠልጥሎ እንዲቆይ የተደረገ ሲሆን በላዩ ላይ በእስራኤል ላይ የተጻፉ የፕሮፓጋንዳ ጽሑፎች ያሉት ነጭ ጨርቅ ተለጥፎበት ነበር። ኤሊ ኮሄን በአካል ቢሞትም የሰራው ሥራ ግን የታሪክን አቅጣጫ ቀይሯል። እንደ አውሮፓውያን አቆጣጠር በ1967 በተደረገው የስድስቱ ቀን ጦርነት ወቅት እስራኤል የጎላን ኮረብታዎችን በጥቂት ሰዓታት ውስጥ ለመቆጣጠር የቻለችው ኤሊ ቀድሞ በላከው እጅግ ትክክለኛና ዝርዝር መረጃዎች ላይ በመመስረት ነበር። በእስራኤል ወታደራዊ መዋቅር ውስጥ ያሉ መሪዎች የኤሊ ኮሄን መረጃ ባይኖር ኖሮ ጎላንን ለመያዝ በሺዎች የሚቆጠሩ ወታደሮቻችንን እናጣ ነበር፣ ጦርነቱንም ላናሸንፍ እንችል ነበር በማለት ተናግረዋል። እስከ ዛሬ ድረስ የሱሪያ መንግስት የኤሊ ኮሄንን አስክሬን የሚገኝበትን ቦታ በሚስጥር በመጠበቅ ወደ እስራኤል ለመመለስ ፈቃደኛ አልሆነም። ነገር ግን ኤሊ ኮሄን በእስራኤል ታሪክ ውስጥ ትልቁ ብሔራዊ ጀግና ተደርጎ ይቆጠራል። የእርሱ ታሪክ ስለ ድፍረት፣ ስለ ጽናት፣ ለአገሩ ስላለው ፍቅርና ስለ አስገራሚ መስዋዕትነት የሚተርክ ታላቅ የታሪክ አሻራ ሆኖ በዓለም የስለላ ታሪክ ውስጥ ሁልጊዜም በክብር ይዘከራል።